ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 28 አይተናል። እዛ ላይ ያየነው ስለ ኢንዶክራይን ሲስተም ሲሆን በተለይም ሌሰን 28 ላይ ያየነው ስለ ሜል ኤንድ ፊሜል ጎናድስ ሲሆን ስለ ጎናድስ ነው። እንዲህ ስለ ቴስትስ እና ስለ ኦቫሪ አይተናል። ቴስትስ እና ኦቫሪ ሜል ኤንድ ፊሜል ሪፕሮዳክቲቭ ኦርጋን ሆነው መራቢያ ኦርጋን ወይንም አካል ሆነው ከማገልገላቸው በተጨማሪ እንደ ኢንዶክራይን ግላንድ የሚያገለግሉ መሆኑን አይተናል። እንደ ኢንዶክራይን ግላንድ ቴስትስ ቴስቴስትሮን እንደሚያመነጭ፣ ኦቫሪ ደግሞ ኢስትሮጂንንና ፕሮጀስትሮን ሆርሞኖችን እንደሚያመነጩ፣ እነኚህ ሆርሞኖች ደግሞ ምን ክንውንን እንደሚያከናውኑና ለምን እንደሚረዱ በዝርዝር አይተናል። ከዛም በተጨማሪ የነኚህ መመንጨት አንዲት ሴት ልጅ ወይንም ወንድ ልጅ ለአቅመ ሔዋን ለአቅመ አዳም መድረሱን የሚያሳዩ አካላዊና ባህሪያዊ ነጸብራቆች እንዲከሰቱ እንደሚያደርጉ፣ ይሄ ክስተት ሊከሰት የሚችለው ደግሞ በመጀመሪያ ደረጃ ከፒቱተሪ ግላንድ ሊቱናይዚንግ ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን መንጭተው ትዕዛዙን ለቴስትስና ለኦቫሪ በሚያስተላልፉበት ጊዜ መሆኑን በዝርዝር አይተናል። እንግዲህ በዛሬው ሌሰን የምናየው ሌሰን 29 ይሆናል። ይሄም ያው ከኢንዶክራይን ሲስተም ጋር የተያያዘ ነው። እንግዲህ በቀጥታ ወደ ዚህኛው ሌሰን እናያለን። በዛሬ የምናየው ግላንድ ኢንዶክራይን ግላንድ ፒናል ግላንድ ነው። ፒናል ግላንድ is pin cone shaped gland located in the brain። ይሄ እንግዲህ ፒናል ግላንድ የምንለው ግላንድ የኮን አይነት ሼፕ ያለውና በአንጎላችን ውስጥ ዲፕሊ መሀል ላይ የሚገኝ ግላንድ ነው። ሴክሬትስ ሆርሞን ኮልድ ሜላቶኒን። ይሄ ግላንድ ደግሞ ሜላቶኒን የሚባል ሆርሞን ያመነጫል። ሜላቶኒን ሴክሬትስ ሆርሞን ኮልድ ሜላቶኒን ዛት ኮንትሮል ሲርካዲያን ራይትም። እንግዲህ ይሄ ሜላቶኒን የምንለው ሆርሞን ሲርካዲያን ራይትም የ24 ሰዓት የቀንና የብርሃን ዑደትን የሚቆጣጠር ነው። በዛን ጊዜ እንግዲህ ሰውነታችን ለጨለማና ብርሃን ዑደት የሚያሳየው ሪስፖንድ አለ። ያንን የሚቆጣጠር ሆርሞን ነው ማለት ነው ሜላቶኒን የምንለው። ሲርካዲያን ራይትምስ አር ኔሰሰሪ ቱ ኪፕ ትራክ ኦፍ ዚ ዴይ ኦር ናይት ሳይክል ስሊፕ ኦር ዌክ ራያተም ሞንስትራል ኦቨሪያል ሳይክል። እንግዲህ ይሄ ሆርሞን ወይንም ምን ይቆጣጠረ ወይንም ሲርካዲያን ራያተም ይሄ የቀንና የጨለማን ዑደት እንደዚሁም የመተኛትን እና የነቅቶ የመንቀሳቀስን ሁኔታዎች እነኚህን ተፈራራቂ ዑደቶች እንደዚሁም ይሄ ሞንስትራል ሳይክል እና ኦቨሪያል ሳይክልም ይሄም ሳይክሊክ ፕሮሰስ ነው። እነኚህን ይቆጣጠራል ማለት ነው። እንግዲህ እዚህ ጋር ዲያግራም አለ። ይሄ ዲያግራም የሚያሳየው የፒናል ግላንድን ሎኬሽን ነው። እንግዲህ ፒናል ግላንድ እንደምታዩት እዚህ ጋር ታለመስ ነው እዚህ ጋር የምታዩት። እዚች ጋር የምታዩት ደግሞ ፒናል ቦዲ ናት፣ ፒናል ግላንድ ናት ማለት ነው። እዚህ ጋር ፒናል ግላንድ እናያለን። እዚህ ጋር ብሬንን ታያላችሁ። እዚህ ጋር ሃይፖታላመስን ያሳያል። ይሄ እንግዲህ ስዕሉ የፒናል ግላንድ ያለችበትን ቦታና ስትራክቸሯን ለማሳየት ነው። እንግዲህ ስትራክቸሯም ሎኬሽኗም ወይንም ያለችበት ስፍራ የምትገኝበት ስፍራ ይሄንን ይመስላል ማለት ነው። እንግዲህ በአንጎላችን በስተ ውስጥ በኩል የምትገኝ የስፒል ጭንቅላት የምታክል ግላንድ ናት ማለት ነው። እንግዲህ የምታመነጨው ሆርሞን ደግሞ ሜላቶኒን እንደሆነ ነው። ሲርካዲያን ራያተምስ ሜላቶኒን ፕሌይስ ፒቮታል ሮል ኢን ዚ ሴንትራል ኢን ዚ ኮንትሮል ኦፍ ሲርካዲያን ራያተም። እንግዲህ ይህ ምንድነው? ሜላቶኒን ዋነኛውን ይሄንን የቀንና የጨለማ ዑደት የሚቆጣጠር ሆርሞን ነው ማለት ነው። በዋነኛነት ትልቅ ሮል አለው። ዋናውን አስተዋጽኦ ሚና የሚጫወት ሆርሞን ነው ሜላቶኒን ማለት ነው። ሲርካዲያን ራይትም ኢዝ ቦዲስ ፊዚዮሎጂካል ሪስፖንስ
to the 24 hours day and night cycle. እንዲህ ይሄ ሲርካዲያን ራያተም is body's physiological response to the 24 hours day and night cycle። እንግዲህ ምን ማለት ነው ይሄ ሲርካዲያን ራያተም ማለት የሰውነታችን በ24 ሰዓታት ውስጥ ለሚከሰት የቀንና የጨለማ ዑደት የሚያሳየው ሪስፖንስ ወይንም ግብረ መልስ ነው ማለት ነው። እንግዲህ ሪስፖንድ ግብረ መልስ ነው የምንለው ለቀንና ለጨለማ መፈራረቅ ሰውነታችን ግብረ መልስ አለው። ያንን ግብረ መልስ የሚያሳይ ነው ማለት ነው። circadian rhythms are driven by an internal or endogenous circadian clock, although they can be modulated by external factor። እንግዲህ ይሄ ሲርካዲያን ራያትም የምንለው በዋነኛነት እንዲከናወን የሚያስችሉ ውስጣዊ ሁኔታዎች ናቸው። ከነኚህ ውስጣዊ ክስተቶች በተጨማሪ የውጪውም ይሄ እንግዲህ የቀንና የብርሃንና የጨለማ መፈራረቅም ለዚህ ክስተት እንትን አስተዋጽኦ አለው ማለት ነው። ለክስተቱ ለውጥ ሜላቶኒን is responsible for synchronizing circadian rhythm and regulate the body's sleeping schedule። ምንድነው እንዲህ ይሄ ሜላቶኒን የዚህን ለቀንና ለጨለማ የምናደርገው ሪስፖንስ በመቆጣጠርና ሲንክሮናይዝ በማድረግ መልኩ ትልቅ አስተዋጽኦ አለው ወይንም ፕሮግራምድ የሆነ አስተዋጽኦ ያደርጋለው። its secretion is suppressed by a bright light and hence its level increase during the night time። እንግዲህ ቀን በተለይ ይሄ ቀን ላይ ዱሪናል በሆኑ አኒማሎች ውስጥ የዚህ ሆርሞን መመንጨት ብርሃን ስቲሙሌትድ በሚሆንበት ጊዜ እንትኑ እንዲቀንስ ሱፕረስ ይሆናል ማለት ነው። ይቀንሳል ማለት ነው በአጠቃላይ። ግን በጨለማ ጊዜ ደግሞ የበለጠ ይመነጫል። እንግዲህ ቀን መቀነሱ በጨለማ መጨመሩ ደግሞ የራሱ የሆነ አስተዋጽኦ አለው። ማታ በሚጨምርበት ጊዜ ወደ እንቅልፍ ወደ እረፍት እንገፋፋለን። ሰውነታችን በሙሉ እረፍት ስሜት ፍላጎት እንዲኖረውና ወደ እንቅልፍ ውስጥ እንድንገባ ያደርጋል። ቀን ደግሞ በሚቀንስበት ጊዜ አክቲቭ ሆነን ተነቃቅተን የቀን ተግባራቶቻችንን እንድናከናውን ያስችለናል ማለት ነው። Over a prolonged period, its secretion become interned to anticipate the onset darkness and the approach of the day። እንግዲህ በተከታታይ ለረዘም ላለ ጊዜ የመመንጨትና የመመንጨቱ መጠን የሚመነጨው መጠን በምንድነው እና ፍሎው ከጨለማና ቀን ጋራ ቀን ዑደት ጋራ ተያያዥነት አለው። እነኚህ ትሪገር ያደርጉታል እንዲበዛ እንዲያንስ ማለት ነው። ሜላቶኒን promotes activity in nocturnal animals and conversely promotes sleeping in diurnal animals። ይሄ ምንድነው? ይሄ ሜላቶኒን እንግዲህ ልብ አድርጉ። ይሄ ሲርካዲያን ራያትም በ24 ሰዓት ውስጥ ለቀንና ለጨለማ ዑደት ሰውነታችን የሚያሳየው ግብረ መልስ ነው ብለናል። እንግዲህ በዛ መሰረት አኒማሎች ዲዩሪናልና ኔክቶርናል ተብለው በሁለት ይከፈላሉ። ማታ ማታ አክቲቭ የሆኑ አኒማሎች ኔክቶርናል አኒማልስ ይባላሉ። እንስሶች ዲዩሪናል የምንላቸው ደግሞ ቀን ቀን አክቲቭ የሆኑ ሰውንም ጨምሮ ቀን አክቲቭ የሆኑ ማታ ማታ ግን በእረፍት በእንቅልፍ የሚያሳልፉት እነኚህ ዱሪናል አኒማልስ እንላቸዋለን። እንግዲህ ሜላኖሳይት በኔክቶርናል አኒማልስ ጊዜ ቀን አክቲቪቲያቸው እንዲቀንስ ነው የሚያደርገው። በጨለማ አክቲቪቲያቸው እንዲጨምር ያደርጋል፣ ቀን ደግሞ እንዲቀንስ ያደርጋል ማለት ነው። ይሄ ኔክቶርናል አኒማል። ዲዩሪናል አኒማል ጋር በምትመጡበት ደግሞ ቀን አክቲቭ እንድንሆን፣ ማታ ደግሞ ወደ እንቅልፍ እንድንተኛና እንድናርፍ ያደርጋል ማለት ነው። ዱሪንግ ስሊፕ necessary physiological changes occur in the body temperature, brain wave activity and hormonal production። እንግዲህ በምንተኛበት ጊዜ የሚከሰቱ የፊዚዮሎጂካል ፕሮሰስ ለውጦች አሉ። እንግዲህ እነኚህም የሰውነት ቴምፕሬቸር ለውጥ አለ፣ የነርቭ መልእክት ዑደት ለውጥ አለ።
ከዛም በተጨማሪ የሆርሞኖች ምንጨት ዑደት ለውጥ ይኖራል ማለት ነው። ማታ እረፍትና በእንቅልፍ ላይ በሆነ ጊዜ እነኚህ ነገሮች እንዲከሰቱ ይሄ ሆርሞን አስፈላጊውን አስተዋጽኦ ያደርጋል። ሜላቶኒን ሌቨልስ ናቹራሊ ዲክሪዝ ዊዝ ኤጅ leading to change in sleeping pattern in the elderly። ምንድነው ይሄ? ምንድነው እንዲህ እድሜያችን እየገፋ ሲሄድ ልብ አድርጉ ብዙ ነገሮች ጥንካሬያቸውን እየቀነሱ ይመጣሉ። እንግዲህ ያ ጥንካሬውን የሚቀንሰው የእጅ ጡንቻ የእግር ጡንቻ ብቻ አይደለም። የተለያዩ አካላት የሚያከናውኗቸው ተግባራትም እየቀነሱ ይመጣሉ። ልክ እንደዚሁ ሁሉ ይሄ ሜላቶኒን እድሜ በሚገፋበት ጊዜ የማመንጨት መጠኑ ከመደበኛው መጠን የቀነሰ ይሆናል። ይሄ ከመደበኛው መጠን የመቀነስ ነገር ደግሞ ምንን ያመጣል ማለት ነው? የእንቅልፍ ጊዜ መዛባትን ያመጣል። በተለይ በእድሜ ሰዎች ሲገፉ የሜላቶኒን መጠን ስለሚቀንስ እንቅልፋቸው የተወሰነ ይሆናል። ትንሽ ጊዜ የመተኛት ነገር ያሳያሉ። የእንቅልፍ ጊዜያቸው እየቀነሰ ይሄዳለው። ይሄ እንዲከሰት ያደርጋል ማለት ነው። እንግዲህ ያ እንዲከሰት ያደርጋል። እሺ ተማሪዎች፣ እንግዲህ እዚህ ጋር የምታዩት ስዕል አለ። ይሄ ስዕላዊ እንትን የሚያሳየው ምንድነው? ፒናል ግላንዶችን እና ተግባራታቸውን በሚያከናውኑበት ጊዜ ያለውን ሁኔታ የሚያሳይ ነው። እዚህ ጋር የምታዩት ፒናል ግላንድ አለ። ፒናል ግላንድ ሆርሞኑን ያመነጫል። በዚህም ጋር መመንጨቱን ነው የምታዩት። እዚህ ጋር ምን አለ? ብርሃን አለ። እዚህ ጋር ደግሞ ጨለማ ነው። ይሄ በጨለማን ናይት ወይንም ዳርክነስን ሪፕሬዘንት ያደርጋል። ይሄ ደግሞ ዴይ ወይንም ዴይ ታይምን ሪፕሬዘንት ያደርጋል። እንግዲህ በዚህን ጊዜ ምንድነው ለሁለቱም ሪስፖንድ ያደርጋል። ይሄ ፒናል ግላንድ ሜላቶኒንን በማመንጨት እዚህ እንደምታዩት ይሄ በጨለማ ጊዜ ስቲሙለሱ እዚህ ፒናል ቦዲ ጋር ይመጣና ሆርሞኑ ይመነጫል። የዚህ ሆርሞን መመንጨት ምን እንዲከሰት ያደርጋል? የእንቅልፍ ስሜት እዚህ ጋር የምታዩት ሱፒሪየር ሰርቪካል ጋንግሊዮን ይላል። ሱፒሪየር ሰርቪካል ጋንግሊዮን እዛ እንትኑ መንጭቶ የሚሄድበትን ነው የሚያሳየው። እዚህ ጋር የምታዩት ደግሞ ሱፐር ካያስማቲክ ኒውክሊየስ ነው። ሱፐር ካያስማቲክ ኒውክሊየስ ነው እዚች ጋር የምታዩት። እና ይሄ በብርሃን ጊዜና በዚህን ጊዜ ሪስፖንድ በማድረግ እንግዲህ ብርሃን ወደ አይናችን ይገባል፣ ሲጨልም ደግሞ ይጨልማል። ያንን ሴንስ በማድረግ ነው ማለት ነው። ይሄ ቅድም የተነጋገርነው የማንቀላፋት ወይንም የመንቃት ባህሪ እንዲከሰት የሚያደርገው ማለት ነው። እንዲህ እነኚህን አይተናል። ወደሚቀጥለው እንሄዳለን። በመቀጠል የምናየውና በዛሬው መጨረሻው የኢንዶክራይን ግላንድ ስለምንነጋገረው ስለ ታይመስ ግላንድ ይሆናል። ታይመስ ግላንድ ኢዝ ግላንድ ሎኬትድ ቢትዊን ዚ ቱ ላንግ ሎብስ። እንግዲህ የታይመስ ግላንድ የሚገኘው በሁለቱ የሳምባችን ከረጢቶች መካከል ነው። ይሄ እዚህ ጋር ነው እንደምታዩት። ኢዝ ዲሚኒሽንግ ግላንድ ኦቨር ታይም። እንግዲህ አንዳንድ ኦርጋኖች ግላንዶች ስትራክቸሮች እየቀነሱ የሚሄዱ አሉ። አገልግሎታቸውም እየቀነሰ ይሄዳል። ስትራክቸራቸውም እየቀነሰ ይሄዱና ይሄ ቨስቲጂያል ኦርጋን አገልግሎት የማይሰጡ ኦርጋንነት የሚለወጡ አካላት አሉ እና ልክ እንደዛ ሁሉ ይሄ ታይመስ ግላንድ እያነሰ የመጣ ግላንድ ነው እንግዲህ ከጊዜ ጋር ነው። ታይመስ ግላንድ ሴክሬት ኤ ግሩፕ ኦፍ ሆርሞንስ ሰች አዝ ታይሞሲን። እንግዲህ ታይመስ ግላንድ ደግሞ የተለያዩ ሆርሞኖችን ያመነጫል። እነኚህ የተለያዩ ሆርሞኖች በታይመስ ግላንድ የሚመነጩት ታይሞሲን የሚል ስያሜ ያላቸው ወይም ታይሞሲን ነው የሚባሉት። ታይሞሲን ሆርሞን affects the production and the maturation of lymphocytes in the body defenses። እንግዲህ ይሄ ታይሞሲን ሆርሞን በታይመስ ግላንድ እንደመነጨ ምንድነው ተግባሩ ነው። እያንዳንዱ ግላንድ የራሱ የሆነ ሆርሞን ያመነጫል። የወጣው ሆርሞን ደግሞ የመነጨው ሆርሞን የየራሱ ተግባራት አለው። ልክ እንደዛ ሁሉ የታይመስ ግላንድ የሚያመነጨው ታይሞሲን የምንለው ሆርሞን ዋነኛ ተግባሩ
የሊምፎሳይትስ እንግዲህ ይሄ ሊምፎሳይትስ የምንላቸው ነጭ የደም ሴሎችን የሚያመነጩ ሴሎች ናቸው ወይንም በቦዲ ኢሚዩን ሲስተም ውስጥ ዋነኛውን ሮል የሚጫወቱ የሴል ወይንም ሴሎች ናቸው። እነኛ ማቹርድ እንዲያደርጉ ትዕዛዝ ያስተላልፋል ማለት ነው። እንግዲህ የነሱ ደግሞ ማቹሪቲ ሰውነታችን በሽታ የመቋቋም አቅም እንዲያዳብርና በሽታን ለመከላከል የሚያስችሉ ናቸው ማለት ነው። እንግዲህ የታይመስ ግላንድ ሴክሬሽኖች ታይሞሲን ይባላሉ። እነኚህ ታይሞሲን ደግሞ ዋነኛው ስራቸው ልብ አድርጉ ሊምፎሳይቶች ፕሮዲውስ እንዲሆኑና እነኚህ ሊምፎሳይቶች እንግዲህ ነጭ የደም ሴሎችን ያካትታል። ሊምፍ ግላንዶች ጋር ተያያዥነት አለው እና ሊምፎሳይትስ ይሄ የሰውነት በሽታን የመቋቋም አቅም የሚሰጡ ናቸው። እነኚህ እንዲመነጩ ያስችላል ማለት ነው። እንግዲህ የታይመስ ግላንድን ሎኬሽንን እና እንትን በምናይበት ጊዜ እዚህ ጋር የምታዩት ታይሮይድ ግላንድ ነው። ከታይሮይድ ግላንድ ቀጥሎ ትሮት አለ፣ የግሮሮ እንትን አለ። እዛ ጋር እዚህ ጋር የምታዩት ይሄ በታይመስ ግላንድ በከረጢት መልክ የሚታየው ግላንድ ነው። እዚህ ጋር ሁለቱ የሳምባ ከረጢቶች ይገኛሉ። እንግዲህ ይሄ ይመስላል ማለት ነው ታይመስ ግላንድ። እንግዲህ ተማሪዎች የዛሬውን ሌሰን በዚህ የምናጠቃለል ይሆናል። በዛሬው ሌሰናችን እንግዲህ ስለ ፔናል ግላንድ አይተናል፣ ስለ ታይመስ ግላንድ አይተናል፣ ስለሚያመነጯቸው ሆርሞኖች እና እነሱ የሚያመነጯቸው ሆርሞኖችን ጠቀሜታና ሎኬሽናቸውን በተጨማሪ አይተናል። እንግዲህ የዛሬውን ሌሰን በዚህ የምናጠቃለል ይሆናል። እንግዲህ በየሌሰናችን መጨረሻ ሁል ጊዜ እንደምንላችሁ ይህንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ይህም ለሌሎች ተማሪዎች ተደራሽ ይሆን ዘንድ ነው። በተጨማሪም በትምህርቱ አሰጣጥ ላይ ሊታከል ይገባል የምትሉትን የማሻሻያ ግብረ መልስ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። የሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ